እሺ ቤተሰቦች እንግዲህ በትናንትና ትምህርታችን ሶስት ነገሮች ላይ አጽንኦት ሰጥቻችሁ ነበረ። እነዚህ ሶስት ነገሮችን ቨርብ ቱ ዱ፣ ቨርብ ቱ ሃቭ እና ቨርብ ቱ ቢ የሚባሉትን ኦግዚላሪ ቨርቦች ጠንቅቃችሁ ማወቅ አለባችሁ ብያችሁ ነበረ። እነዚህን ማወቃችሁም የንግግራችሁን ጊዜ በጊዜ እንዴት ነው የምትገልጹት የሚለውን ይነግርላችኋል። ሳብጀክታችሁን ኔጌቲቭ ማድረግ እና መጠየቅ ትችላላችሁ። አብዛኞቹ የእንግሊዝኛ ቋንቋ ቤዚኮቹ እነዚህ ላይ ነው ኮንሰንትሬት ያደረጉት ብያችሁ ነበረ። ስለዚህ በዛሬ ትምህርታችን እንዴት መጠየቅ ትችላላችሁ፣ እነዚህን ሄልፒንግ ቨርቦች ተጠቅማችሁ እንዴት ኔጌቲቭ ማድረግ ትችላላችሁ፣ እንዴት ጊዜያችሁን ማሳየት ትችላላችሁ የሚለውን በደንብ እናያለን ማለት ነው። ስለዚህ ቨርብ ቱ ቢ ከሚባሉት እንጀምራለን። እንግዲህ ማንኛውም የእንግሊዝኛ ቨርብ አራት መሰረታዊ ነገሮች አሉት። እሱም ቨርብ ዋን፣ ቨርብ ቱ፣ ቨርብ ስሪ እና ቨርብ አይኤንጂ የምንላቸው ናቸው ማለት ነው። ከነዚህ መካከል ቨርብ ዋን ቨርብ ቱ ቨርብ ስሪ እና ቨርብ አይኤንጂ እነዚህ ናቸው። እና እያንዳንዱ የእንግሊዝኛ ቨርብ እነዚህን ማወቅ አለባችሁ ማለት ነው። ሶ አሁን ለምሳሌ ቢ ቨርቦችን ላሳያችሁ። ቢ ቨርቦች አራት ቨርብ ዋን አላቸው እና ለምን ከሌሎች የተለየ እንዴት በአራት ሆነ የሚለውን እነግራችኋለሁ። ቨርብ ዋን ለምሳሌ ቢ ቨርቦች የሚባሉት ራሷ ቢ አንድ፣ አም ሁለት፣ ኢዝ ሶስት፣ አር አራት ቨርብ ዋን አላቸው ማለት ነው። እና በሌሎች ቨርብ ዋን የሚያገለግለን ዊልን ጨምረን ለፊውቸር ለመጠቀም እና ለፕሬዘንት ቴንስ ባለበት ሆኖ ለማገልገል ነው የምንጠቀማቸው። እነዚህ ግን ለሁሉም ሳብጀክቶች የተለያየ ለሁሉም ባይሆንም ለአብዛኞቹ የተለያየ አግሪመንት ነው ያላቸው ማለት ነው። ስለዚህ በዛ ምክንያት አራት ቨርቦች አሉን ማለት ነው። አሁን በንጽጽር አሳያችኋለሁ። ከዛ ያው ሳብጀክቶቻችን እንደምታውቋቸው አይ፣ ዊ፣ ዩ፣ ዘይ፣ ሺ፣ ሂ፣ ኢት እነዚህ ናቸው ሳብጀክቶቻችን ማለት ነው። እሺ እነዚህ ቨርቦች ለነዚህ የምንወስደው ይለያያል። ለምሳሌ አይ ተብሎ እዚህ ጋር ለየው አይ ተብሎ አም ነው የሚባለው። ዊ፣ ዩ፣ ዘይ ተብሎ አር ነው የሚባለው። ሺ፣ ሂ፣ ኢት ተብሎ ኢዝ ነው የሚባለው ማለት ነው። ከዛ ደግሞ ለፊውቸር በሚሆንበት ጊዜ ደግሞ ሁሉንም አጠቃለን ደግሞ ዊል ቢ ይባላል ማለት ነው። ለፊውቸር አይ አም ነኝ ማለት ነው። አይ አም ነኝ ማለት ነው። ዊ አር ነን ማለት ነው። ዩ አር ነህ ነሽ ናችሁ ለማለት ነው። they are ምን ማለት ነው? ኦኬ they are ማለት እነሱ ናቸው ለማለት ነው። she is እሷ ናት። he is እሱ ነው። it is እሷ ናት ወይ ደግሞ እሱ ነው ለነገሮች። ነገር ግን ለፊውቸር ከሆነ ደግሞ I will be እሆናለሁ። we will be እንሆናለን። you will be ትሆናለህ፣ ትሆኛለች፣ ትሆናላችሁ። she will be ትሆናለች። he will be ይሆናል። it will be ይሆናል ወይ ደግሞ ትሆናለች እንደ ጾታው ማለት ነው። ሶ እነዚህ ቢ የምንለው ከሌሎች አንጻር ለምሳሌ ሌላ ቨርብ እንውሰድ እና ኢት የሚል አንድ ቨርብ እንውሰድ። ኢት መብላት የሚለው ማለት ነው። እችን እንውሰድ ኢት። አሁን እች ቨርብና ቢ ቨርቦች ምን አይነት ልዩነት እንዳላቸው እንመልከት። ከነዚህ ጋር ሙሉ አይ ተብሎ አይ ኢት ነው የሚባለው። አይ ኢት ይባላል ሙሉ በቃ አይ ዊ ዩ ዘይ ተብሎ ሙሉ ኢት ነው የሚባለው። አያችሁ አይ ኢት፣ ዊ ኢት፣ ዩ ኢት፣ ዘይ ኢት ይባላል። እዚህ ላይ ግን አይ አም ይባላል፣ ሌላው አር ይባላል። እሺ አንድ ልዩነት አገኘን ማለት ነው። የአይ ሌላ የላትም፣ እንደነዚህ ነው የምትጠቀመው። ሌላው ደግሞ ሺ ሂ ኢት የሚለው ደግሞ ኢትስ
ኢትስ እንላለን ማለት ነው። ሌላኛው ለፊውቸር በሚሆንበት ጊዜ ግን ለፊውቸር ዊል ኢት ነው የምንለው ማለት ነው። ስለዚህ ለፊውቸር ኢት ነች፣ ለሌሎችም ቨርቦች ማለት ነው እንዳል ዋናው ቨርብ ነው ዊል ብሎ ነው የሚጨምረው። ለዚህኛው ግን ዊል ብሎ ቢ ነው፣ ከነዚህ ውስጥ አይጠቀምም ማለት ነው። ይሄ ግን ከነዚህ ውስጥ የተጠቀማትን ኢት ከዚህ ላይ ይደግማታል ማለት ነው እና ልዩነቱ ይሄን ያክል ነው ማለት ነው። ኦኬ ይሄን ካየን ቨርብ ቱ ምንለው የቢ ፎርሙ ቨርብ ቱ ደግሞ ማን ነው? ወዝ ለነጠላ በሚሆንበት ጊዜ ወዝ እንላለን። ለብዙ ከሆነ ደግሞ ወር እንላለን። ለነጠላ ከሆነ ወር እንላለን ማለት ነው። እሺ ወዝ ወር። ኦኬ ቨርብ ስሪ ለምሳሌ ሌላ ኢት ብትሆን ግን አንድ ነበረች ኤት ነው የምንለው። አሁን ለምሳሌ ቨርቧንና አብሬ እዚህ ጋር ኢት ብዬ ልንገራችሁና እዚህ ላይ ኢት ቨርቧን ነች አይደል? ከዚህ ላይ ቨርብ ቱ በምትሆን ጊዜ ኤት ነው የምትሆነው። ኤት ትሆናለች። ይሄ ግን ሁለት አለው ማለት ነው። ሌላኛው ቨርብ ስሪ ነው። ቨርብ ስሪ ቢ ቨርቦች ቨርብ ስሪ ሲሆኑ ምን ይሆናሉ? ቢን ይሆናሉ። እንትና ከሆነችስ እቺ ከሆነች ደግሞ ኢትን ኢኤን ጨመረች እዚህ ላይ ማለት ነው። ሌላኛው ቨርብ አይንጂ ቢንግ ይሆናል። ይሄኛው ኢቲንግ ይሆናል ማለት ነው። ስለዚህ እንደዚህ አይነት አረባብ ነው ያላቸው። ስለዚህ አሁን ኢት የሚለውን ብንወስድ የመጀመሪያው ኢት አለ፣ ከዛ ኤት አለ፣ ከዛ ኢትን አለ፣ ከዛ ኢቲንግ አለ። አራት ነው ያለው። ቢ ቨርቦችንስ 1 2 3 4 ለመጀመሪያ ማለት ነው። እሺ ለሁለተኛው ላይ 5 6 ከዛ 7 ከዛ 8 የቢ ቨርቦች 8 ነው ያላቸው ማለት ነው። 8 የሆነው ቨርብ ቱ ላይ 2 ስላላቸው ነው። ቨርብ ዋን ላይ 4 ስላላቸው ማለት ነው። 2 እና 4 6 7 8 ሆነ ማለት ነው። እንደ ሌሎቹ ለማጥናት በጣም ቀላል ናቸው። እነዚህ ግን የራሳቸው የሆነ ስላላቸው እንደ አዲስ ርዕሱ ነው ወጣው እንማራቸዋለን ማለት ነው። በተረፈ እንግዲህ ለጥያቄ እንዴት እንጠቀማቸዋለን፣ ኔጌቲቭ ለማድረግ እንዴት እንጠቀማቸዋለን፣ ከጊዜ ጋርስ እንዴት ነው ግንኙነታቸው የሚለውን ደግሞ እንመልከት። ለመጠየቅ ስንጠይቅ መልሱንም አብረን በእነሱ ነው የምንመልሰው። ለእነዚህ ተመሳሳይ ህግ ነው የምንጠቀመው አብዛኛው። ለእነዚህ ደግሞ የራሳቸው ተመሳሳይ ህግ ማለት ነው። እኔ ነኝ ለማለት አይ አም እላለሁ። ምን ማለት ነው? እኔ ነኝ አይ አም። እሺ እኔ ነበርኩኝ ለማለት ደግሞ አይ እልና ወዝ። እኔ ነበርኩኝ ነበርኩኝ። ኦኬ እኔ እሆናለሁ አይ ዊል ቢ እኔ እሆናለሁ። ኦኬ በተመሳሳይ ዊ የሚለውንም በተመሳሳይ ማየት ትችላላችሁ ማለት ነው። ልክ በዚህኛው መሰረት እኛ ነን። ለምሳሌ እኔ ነኝ ባልኩበት እኛ ነን ለማለት ዊ አር እኛ ነን። እሺ ዊ ዊል ቢ እኛ እንሆናለን። ዊ ዊል ቢ እኛ እንሆናለን እላለሁ ማለት ነው። ኦኬ ሌላኛው እኛ ሆነናል። ኦኬ እንሆናለን የሚለውን ያው አሳልፍኩት ማለት ነው። እዚህ ላይ መሆን ያለበትን እኛ ሆነናል ለማለት ደግሞ we were እኛ ነበርን ወይ ደግሞ እኛ ሆነናል ኦልሬዲ ማለት ነው። ስለዚህ ለፓስት እንዴት እንደምንጠቀመው ለፊውቸር እና ለፕሬዘንት እንዴት እንደምንጠቀመው ማወቅ ይኖርብናል ማለት ነው። ኦኬ በተመሳሳይ በእነዚህ ሳብጀክቶች ሺ እና ኢት የሚለውን ስንጠቀም ደግሞ ለምሳሌ እሷ ናት ለማለት ሺ
is እሷ ናት she is ኦኬ እሷ ትሆናለች she will be እሷ ትሆናለች she will be a doctor ትሆናለች ለማለት ነው she እሷ ነበረች ለማለት she was እሷ ነበረች እንላለን እነዚህ ሁሉ ፖዚቲቭ ስቴትመንት ይባላሉ መናገር ማለት ነው አሁን ወደ ኔጌቲቭ ስናደርጋቸው ደግሞ አሉታዊ ትርጉም እንዲኖራቸው ለማድረግ ደግሞ I am ሚለውን ምን እላለሁ I am not እላለሁ ማለት ነው I was ያልኩትን I was not እላለሁ I will be I will not be እላለሁ ማለት ነው በተመሳሳይ we are ሚለውን እሺ we are not እንላለን we will be ሚለው ደግሞ we will not be እንላለን we were ሚለው ደግሞ we were not እንላለን ማለት ነው we were not እንላለን እነዚህ ምንድነው ኔጌቲቭ ወይ ደግሞ አሉታዊ ትርጉም እንዲኖራቸው ማድረጋችን ነው ማለት ነው I am not እኔ አይደለሁም እዚህ ጋር ምን ነበር እኔ ነኝ ነበረ I was ማለት እኔ ነበርኩኝ ነው አይደለ I was not እኔ አልነበርኩም I will be እኔ እሆናለሁ ነው ወደፊት እሆናለሁ ነው አይደለ I will not be አልሆንም የሚል ትርጉም ይሆናል ማለት ነው we are እኛ ነን ማለት ነው we are not እኛ አይደለንም we will be እኛ እንሆናለን we will not be እኛ አንሆንም we were እኛ ነበርን we were not እኛ አንሆንም አልነበርንም እንላለን ማለት ነው በዚህ በኔጌቲቮች ተመሳሳይ አጠቃቀም ስለሆነ ያላቸው እነዚህ she is እሷ ናት she is not እሷ አይደለችም she will be ትሆናለች she will not be አትሆንም she was እሷ ነበረች she was not እሷ አልነበረችም ትላላችሁ ማለት ነው ስለዚህ እነዚህ ቨርቦች ጊዜውን ያሳዩናል ኔጌቲቭ ለማድረግ ያገለግሉናል ለመጠየቅ ያገለግሉናል ለመመለስም ያገለግሉናል ብያቸዋል በጣም ብዙ አገልግሎት ነው ያላቸው ስለዚህ በዚህ መሰረት ኔጌቲቭ ካደረግናቸው ወደ ጥያቄ ደግሞ እንዴት እንመልሳቸዋለን የሚለውን ማየት ይኖርብናል ማለት ነው ለምሳሌ እኔ ነኝ እኔ አይደለሁም እሺ እኔ ነኝ ከዛ እኔ እሆናለሁ እኔ አልሆንም እኔ እሆናለሁ እኔ ነበርሁ እኔ አልነበርሁም እኔ ነበርሁ እነዚህ እንዴት እንደምንጠቀም እንመለከታለን ማለት ነው በዚህ መሰረት ሌሎችንም እንደዚህ ነው የምናረባቸው አሁን ለመጠየቅ ጊዜውንና ሳብጀክቱን ብዙ ኢንፎርሜሽኖችን ነግሩናል እኔ ነኝ ለማለት I am እንላለን እኔ አይደለሁም ለማለት I am not
እኔ አይደለሁም እንላለን። እኔ ነኝ ለማለት እኔ ነኝ ብለን ለመጠየቅ ደግሞ አም አይ እላለሁ፣ አማይ እላለሁ ማለት ነው። አያችሁ ይችን ቦታዋን ነው አይ አም የምትለዋን አማይ አልኳት ማለት ነው። አማይ እኔ ነኝ ለማለት ነው። ከዛ እኔ ሆናለሁ ለማለት አይ ዊል ቢ፣ እኔ አልሆንም አይ ዊል ናት ቢ፣ አይ ዊል ናት ቢ። እኔ እሆናለሁ ለማለት ዊል አይ ቢ እላለሁ ማለት ነው። ከዛ እኔ ነበርኩ አይ ወዝ፣ እኔ አልነበርኩም አይ ወዝ ናት፣ እኔ ነበርኩ ወዝ አይ ብላችሁ ትጠይቃላችሁ ማለት ነው። ስለዚህ ነበርኩ በሚል ጊዜ ያለፈ መሆኑን ጊዜውን እየተናገርኩ ነው። አልነበርኩም የሚለውን ያለፈ መሆኑንና ትርጉሙ ደግሞ አሉታዊ መሆኑን እየተናገርኩ ነው። እኔ ነበርኩ ስል ደግሞ እኔ ነበርኩኝ የሚለው ጊዜውን ከጥያቄ ጋር እየጠየቅኩ ነው ማለት ነው። ጊዜውን በጥያቄ እየጠየቅኩ ነው ማለት ነው። ከዛ እኔ እሆናለሁ ስንል ደግሞ ለወደፊት እሆናለሁ ማለት ነው። እኔ አልሆንም ለወደፊት አልሆንም ማለት ነው። እኔ እሆናለሁ ለወደፊት ስለመሆኔ እየጠየቅኩ ነው ማለት ነው። ስለዚህ ይህ ለመጠየቂያ ነው። ይሄ ደግሞ ለኔጌቲቭ ትርጉም ነው። ይሄኛው ፖዚቲቭ ትርጉም ወይ ደግሞ አዎንታዊ ትርጉምና አሉታዊ ትርጉም ማለት ነው። ከዛ እኔ ነኝ ስል አይ አም ማለት ነው። እኔ አይደለሁም ስል አይ አም ናት እያልኩ ነው። እኔ ነኝ የሚለውን ስጠይቅ ደግሞ አማይ እያልኩኝ እየጠየቅኩ ነው ማለት ነው። ስለ እኔ አይደንቲቲ ማለት ነው። ከዛ ስንመልስ ደግሞ ለዚህኛይቱ የስ መልሳችን ማለት ነው። የስ ስትመልሱ አዎ ከሆነ የስ የስ አይ አም የስ አይ አም እኔ ነኝ፣ አዎ እኔ ነኝ፣ የስ አይ አም። አሊያም ደግሞ ኖ አይ አም ኖት፣ ኖ አይ አም ናት ማለት ትችላላችሁ። በተመሳሳይ ነው ከዚህ ጋር አይ ወዝ ዊል አይ ቢ እሆናለሁ ስትሉ የስ የስ አይ ዊል የስ አይ ዊል የስ አይ ዊል ትላላችሁ። ካልሆነ ደግሞ ኖ አይ ዊል ኖት ኖ አይ ዊል ኖት ትላላችሁ ማለት ነው። ከዛ ይሄኛው ደግሞ ነበርኩኝ ስትሉ የስ የስ አይ ወዝ የስ አይ ወዝ ወይ ደግሞ ኖ አይ ወዝ ኖት ብላችሁ ትመልሳላችሁ ማለት ነው። ስለዚህ ያው እንደዚህ አይነት ነገሮችን በዚህ ቪዲዮ ብቻ ስለማናበቃ በሌሎችም ጠቅላላ ያላቸውን ፎርሞች በየቀኑ እንዲሁ በትንሹ አሳያችኋለሁ ማለት ነው። ስለዚህ ለዛሬ የነበረን ቆይታ ይህን ይመስላል። ምክንያቱም በጣም ሰፊና ለሁሉም ከሰራሁላችሁ ጊዜው ስለሚጓትትብን ለዛሬ እችን እናያለን። ጥያቄያችሁን ስር ኮመንት ስር ታሳውቁኛላችሁ። እኔም ተከታትዬ ሁሉንም ቨርብ ቱ ዱዎችን ቨርብ ቱ ሃቮችን እነዚህ ላይ ራሱ እዚህ ላይ አናበቃም። በጣም በርካታ ምሳሌዎችን እያየን የማሳያችሁ ነው የሚሆነው ማለት ነው። ስለዚህ እናንተ ላይክ ማድረጋችሁን ሰብስክራይብ ማድረጋችሁንና ኮመንት ማድረጋችሁንም እንዳትረሱ። ለዛሬ የነበረን ቆይታ ይህን ይመስላል። ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።